የተረፍሽው? ለምንድን ነው የሞትሽው? ብትሞቺ ነው የሚያወጣሽ። ከትራሽ እኔና የማይበርድ ትልቅ ጦርነት ነው የሚቀሰቀሰው። እምቢ ካልሽ እዚህ በትራስ አፍኝ ደፋሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ብያለሁ። ለቤት አዲስ የሆናችሁ እንድትለመደው ለሰብስክራይብ ቪዲዮ ምልክት ተጫኑ። ነባሮች ላይክ ሼር ማድረጋችሁ እንዳትረሱ። ሰወዳችሁ ሰብስክራይብ አድርጉ። ኖላዊ ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ድራማው ሲጀምር በቃ ባዩሽ ተብዬዋ ለማስመሰል ያክል ሀናቷ ጎን ሐኪም ቤት ተቀምጣ እያለ ያው ታስመስልም እና ሀና ጠንቅቃ ብታውቃትም እንኳ የእናቷ እንደዚህ መሆን ድንጋጤ ውስጥ ስለከተታት አጠገቧ ያለችውን በማክበር እማማያ ሊያስተናግዳታለች። ባዩሽ ተብዬዋም ምን ሆና ነው እንደዚህ የሆነችው? እንዴት እንደዚህ እስከሚሆን ማንም ሰው የሚነግረኝ የለም እንዴ? እንዴት በምን ምክንያት ነው እያለች ራሷ ፈንክታትና ራሷ ዝርራት ራሷ እንደዛ አድርጋ ስታበቃ እንደ አዲስ ሰው እየጠየቀች ነው። መጠየቋንም አላቋረጠችም። እንዳውም ሀኒ ስታለቅስ ዝም በይ እንደዚህ ማልቀሱ እንትን አይልም እያለች ለማባበልና በቃ ጥሩ ሰው ለመምሰል ሞክራለች። ሐኪም ቤቷ ሌት ቀን ስራ በዛባት መሰለኝ ገደም ብላ ሀኒ የእናቷን ጉዳይ ልትጠይቃት ወደ ቢሮዋ ስትሄድ ገደም ብላለች። ከእንቅልፏን ቢሆን ቀስቅሳ የእናቷን ጉዳይ ምን እንደደረሰ እየጠየቀቻት ነው። ምን ተፈጠረ እያለች እያወራይ ድንገት ፖሊሶች መጡ። ፖሊሶቹም ስራቸውን ለመስራት ምን እንደሚያስፈልግና እንዴት እንደሆነ የሕክምና ዶክተሯን የምታክመትን እንዴት ሆና እንዳገኘቻትና ሕክምናው እንዴት እንደጨረሰችው እያንዳንዱ ጠይቀዋታል። ዶክተሯም ምንም ታታስቀር ጠይቃቸዋለች። እነሱ የመሰላቸው ወድቃ ወይም አደጋ የሆነ ችግር ምናምን ደርሶባት እንጂ ሰው ሆን ብሎ ያደረሰባት አልመሰላቸውም ነበር። እሷም አደጋውን ካየችና እንደ ሕክምናዋ ባለሙያ እንደመሆኗ መጠን ሕክምናውን ከጨረሰች በኋላ ያየችውንና በቅንጭላቷ ላይ የፈሰሰውን ደም፣ ቅንጭላቷ ውስጥ ያገኘችውን ግዛዝ ሁሉንም ነገር ነግራቸዋለች። እሷም ብላ ተደርጎባት እና ተደብድባ ወይም ከበስተኋላዋ በተለይ ደግሞ ከቅንጭላቷ በስተኋላ ስለሆነ አደጋ የደረሰው ሁሉንም ነግራቸዋለች። ፖሊሶቹም ገርሟቸዋል። እኛ እኮ እንደዛ አልጠበቅንም ነበር፣ ማለቴ ዝም ብሎ አደጋ መስሎን ነበር እንጂ ሆን ብሎ ሴራት የተሰረበትና ለዋ ላይ እንደዚህ ሰው የደበደባት አልመሰለንም ነበር። ለማንኛውም ብለው ወደ ታካሚዋ ሄደዋል። ታካሚዋንም ዶክተሯን ወደዛ አድርጊያት ብለው አገላብጠው አይተዋታል። ስለ ሀኒም ስለ ሁሉም ነገር በቃ ቤት ውስጥ እንዴት ነው እንዳገኟት ሁሉንም ጠይቀዋቸዋል። ስራቸው ስለሆነ አስፈላጊ ነገር ነው የነገርሽን ብለው ዶክተሯንም አመስግነው ሀኒንም አመስግነው ወደ ውጭ ወጥተዋል። ሰላምዬ ግራ ገብቷታል። በተለይ ደግሞ እናቷ ወርቅ መጥፋቱ ግርም አላላት። ምክንያቱም ያቺ እርግብ ተብዬዋ እንደሆነች ጠንቅቃ ታውቃለች። የወርቁንም መጥፋት በተመለከተ ለፖሊስ ማመልከት ስላለብን ብላ ሁሉንም ነገር ነግራቸዋለች። ፖሊሶቹ ወርቁን መጥፋቱን ካወቁ በኋላ እውነትም ያቺ እርግብ ተብዬዋ ወርቁን ለመውሰድና የሆነ ነገር ለመፍጠር ነው እንደዛ ያደረገችው ብለው ጠርጥረው ክስ እንዲመሰርቱ ነግሯቸዋል። አቶ መስፍን አሁን ላይ ትንሽ የመረጋጋት ስሜት ባይኖርበትም እንኳ ክስ መስርተው ልጅቱ እንድትያዝ የትም ሀገር መፈናፈኛ እንድታጣና እንድትታገድ ማድረጋቸው ግዴታ እንደሆነ ፖሊሶች እርግጠኛ ሆነው ነግረዋቸዋል። በቃ ማስመሰል የለመደችው ማናት ባዩሽ ተብዬዋ ምናሴን አግኝታ ስለ አደጋው ምን እንዴት ተፈጠረ እንደ አዲስ ጠይቀው ነበር። እሱም የሚያውቀውን አንድም ነገር ሳያስቀር ነግሯታል። ጉድ ጓደኛዬ እያለች አዞንባዋን ማውረድ ጀምራለች። በመጨረሻም መጣሁ ብላ ከሰፈር ስትወጣ አሲርና ተምቹ እያወሩ ነበር። ተምቹ ሄዶ ሀኒን ከጎኗ ቆሙን አይዞሽ አብሽር እህቴ ባለማለቱ አዝኗል። ምክንያቱም እሱና አባቷ ጥሩ ውለታ ውሎላቸዋል። በዱርዬነት ባህሪው መጥፎ መንገድ ስቶ በነበረበት ዘመን የሀኒ አባት አባባ ጥሩ መመምከር እንደ ልጃቸው በመንከባከብ ትክክለኛውን መንገድ እንዲይዙ አሲርና ተምቹ ረድተዋቸዋል።
እና ዛሬ በዚህ በክፉ ቀንና እናቷ እንደዚህ ኩና ከጎኗ ባለመሆን ያዝኛለሁ። አሁን እኮ በህድ ስለሚያውቁኝ እያለ ድንገት የሆነ ምክንያት መፍጠር እንዳለብን ፈጥረን መሄድ እንዳለብኝ እኔ ሀኒኝ ታላይ እንደዚህ ከጎኗ ሳልሆን ይከፋኛል ብሎ አሲርን እንዲያመቻችለት ከነገረው በኋላ አመቻችቶለት ሐኪም ቤት ሄዷል። ሐኪም ቤት የሀኒ አባት አያውቁትም፣ ማለት አቶ መስፍን አያውቁትም። ከዚህ በፊት እርግብ ተብዬዋ ፍቅረኛ ነው ብላ ብታስተዋውቅም ቤተሰብ እናቷ ብቻ ሜላት ብቻ ናቸው እንጂ እና ማናት ሰላምዬ ናቸው እንጂ የሚያውቁት ሌላ ሰው አያውቀውም። እና አባቷ ምንድነው እንደዛ ሀኒ አጠገብ ተሸግጦ ግድግዳ ተለግቶ የቆመው ሸባው እያለ ለአሲር ጠየቀው። አታውቅም እንዴ ይሄንን? አባቷ እኮ ነው። ምን ነክታ? የመጀመሪያ የወለዳት አባቷ ነው እያለ ነገረው። ሀኒ ክፍት ብሏታል። ከጎኗ ስለሆነ ያሲር ደስ ብሏታል። ያሲር መጀመሪያ ላይ ደሙ ተመሳሳይ ለወይዘሮ ሜላት እንዲሰጥ ቢታዘዝም ከዚህ በፊት ያደረሰችበትን ነገር ትዝ ብሎት አልሰጥም ብሎ ነበረ። ከዚህ በፊት አባባ ታክመው ለሕክምና የተወሰነ ገንዘብ ይጎላልና ሙይ ብትባል አልሞላም ብላ ግማሽ ሐኪም ቤት ከሐኪም ቤት እንዲወጡ አድርጋ፣ ግን ደግሞ አቶ መስፍን በመሙላታቸውና በመታከማቸው አሁን ደረጃ ላይ ደርሰዋል። አባባ ሁሉም እንደ ስራው የስራውን አያጣውም። ስራ ለሸሪው ሶክ ላጣሪው አይደል የሚባለው። እኔ ለሀኒና ለሰላምና ለመናሴ ብዬ ይሄ እንደመለግስ አለሁኝ እንጂ እንደ ሴትዮዋ መጥፎነት በጭራሽ እንኳን እንደመለግስ ቀርቶ አይደለም ሐኪም ቤት በእግሬ ተረግጬ መጠየቅ አልፈልግም ነበር እያለ ለሀኒ ያስረድቷታል። ሀኒም ተረድተዋለች። ምክንያቱም እዛ ሐኪም ቤት በመጀመሪያ እንደዛ ስታለቅስና ሰራተኛውና ቤቷ የገዛ ልጇን ገረድ አድርጋ ስታሰራትና አባቴ ደክሞብኛል ብላ እግሯ ስር ተንበርክካ በር እንድትሞላላት እየለመነቻት ጨክናባት ነበር። ያሲር በወሰነው ውሳኔ አልተጸጸተችም። ምንም ብታረግ እቀበልሃለሁኝ ችግር የለውም እያለች እንደምታምነውና ምንም ችግሮች ምንም መከራ ቢገጥሙኝ አንተ ከጎኔ ስትሆን ብቻ ነገሮች ይቀሉልኛል እያለች ምንም እንዳልተሰማት ነግረዋለች። ደሙን ከለገሰ በኋላ በቃ ስለ ሁሉም ነገር እናመሰግናለን አለ ምናሴ ከተል ብሎ። አቶ መስፍን ለአሲር የሚያስፈልገው ነገር ካለ ምናልባት ገንዘብ ብሎ ሊጠይቀው ሲል ቆይ ሁሉን ነገር በገንዘብ የምትገዙ ነው እንደሚመስላችሁ አንተን ባለቤትህን ብሎ መለሰለት። እኔ ችግር የለውም ለልጆችህና ለሀኒቾ ብዬ ነው ያደረግኩት ለአባባም ስል እና ችግር የለብኝም ብሎ ጥሏት ሄዷል። ባዩሽ ተብዬዋ የአሲርና የተምቹ ከዚህ በፊት ፎቶግራፍና መስቀል ሰርቀው ስለሰጧት እነሱ ይከታተሉኛል፣ ለፖሊስ ያመለክቱብኛል ብላ ያው ስራዋን ጠንቅቃ ስለምታውቅ ከኋላ እየተከታተሉኝ ነው እንዴ ብላ እነሱን ትኩረት አድርጋለች። በተለይ አሲር ላይ የሆነ ቦታ ቁጭ ቁመው ተምቹና አሲር ሲያወሩ ታምቹ ሁኔታዋ ደስ አላለውም እና ከዚህ በፊት እንደ ጓደኛቸው በጥይት መንገድ ላይ እንደገደሉት እሱንም ደግሞ ታስገድልብኛለች ብሎ ከዚህ ሰፈር ሁለተኛ እንዳትመጣ ብሎ አባሮታል። እሱም ተከታትሎ የት ቦታ እንደምትሄድ ካረጋገጠ በኋላ ድንገት ብላ እንዴት ተከታተላት ስለምታውቅ ዘወር ብላ ወደ የሆነ መንገድ ተቀይሳበታለች። እሱ ግን ዘው ብሎ ወደ ሐኪም ቤት ገብቷል። ሰላምዬ የአባቷ ነገር እናቷ ህመም የእናቷ ስቃይና መከራና የእናቷ እንዲመሆን አሳዝኗታል። እንደ እምነቷን እናቷን እንዲያሽራት ተንበርክካ ጠይቀዋለች። በቃ ምን ሆነሽ ነው እንደዚህ የምታለሽው? ሁሉም ነገር ለፈጣሪ ሰጥተሽ ፈጣሪ ያውቃል፣ እናታችን ትድናለች፣ ምንም ነገር አትሆንም እያለ ምናሴ አረጋግቷታል። ሀኒ ድጋሚ አንዴ እናቴ ብዬ ሳልጠራት እንደገና ይቻት ሁለተኛ እንዳያሳጣኝ ብላ ዶክተሯን መማፀን ጀምራለች። በቃ በየትኛውም መንገድ መዳን አለባት፣ አሁን ደሙን ካገኘች ደግሞ ይበልጥ መዳን አለባት ብላ ያለባትን ችግርና ያሳለፈችውን ስቃይ ልጇ ሳትሆን ያሳለፈችውን እናቴ ብላ ሳጠራት ሁሉንም ነገር እንድትረዳ ለዶክተሯ ነግራታለች። ዶክተሯን ቢኮን ያቅማትን እየታገለች ነው። አንዴ ባንክ ቤት አንዴ ሁሉን ነገር እያረገ ዲም ቶሎ እንድትለገስና ቀና ብላ ወይዘሮ ሜላት ከልጆቿና ከቤተሰቦቿ ጋር እንድትቀላቀል ያቅሟን ነገር እያረገች ነው። ፖሊሶቹም ይሆኑ እንዴት እንደዛ ዲም ፈሶ ሲያበቃ እንደገና የተሰባበረ ብርጭቆ ፎቶግራፍ ሁሉን ነገር አይተው አጣርተው ወንጀለኛዋ እርግብ ተብዬዋ ወንጀለኛ መሆኑን ጠንቅቀው በምስክር የተረጋገጠ እያወቁ እንዴት እንደዚህ ይላሉ? ኢትዮጵያ ምርመራ ኩኒ ግርም ይለኛል። ከብርጭቆ
ብርጭቆ ላይ አሻራ መኖር የለበትም እንዴ ጓደኞቼ? እስኪ ንገሩ። ግን እንደው በጣም ነው እኮ የሚገርመኝ። ብርጭቆው ላይ የተሰበረው አሻራ ሊኖር ይገባል። የፈሰሰው ደም ላይ፣ ወረቀቱ ፎቶግራፍ ላይ፣ ሻንጣዋ ላይ እና ፖሊሶቹ ክስ እንዲመሰርት ገፋፍተውታል አቶ መስፍንን። አቶ መስፍን አሁን ድንግርግር ብሎታል። ልጁ ሰላም ሁኔታውን ስታይ ብስቁልቁል ማለቱ ለምን እንደዚህ ትሆናለህ አባዬ? እናቴ እንደሆን ትድናለች፣ አንተ ራስህን ጥለሃል። ወደ ቤት ሂድና ልብስም ቀይር፣ ሸዋርም ውሰድ፣ የሚበላም ነገር ላምጣለህ ስትለው የሚስቱ ነገር አልሆንለት ብሎ ከሐኪም ከገባ ጀምሮ ወደ ቤት ሂዶ አያውቅም። እና ልጁ ጋር ሆኖ ጋቢ ለበስ አድርጎ ለዘመናት ሲናፍቃትና ግን ደግሞ ልጄ ናት ብላ የመጣችው ቤት ውስጥም ባይቀበለውም ገና መጀመሪያ ከአሜሪካ ሲመጣ የኔ ልጅ ነሽ ብሎ ያቀፋት ልጁን ካጠገቡ ጋቢ ለብሳ አባዬ እያለ እየጠራችው ነው። ደስ ብሎታል። በጎን የሚስቱ ሕክምናና የሚስቱ እንደዚህ መሆን ቢያሳዝነውም ግን ደግሞ የገዛ ደሙና የገዛ ስጋ የሆነችው ልጁን አጋጣሚ ሆኖ አግኝቷታል። እና ልጅ በቃ ተረጋጊ እያለ እንድትረጋጋ አድርጓታል ሀኒን። ማነው ተምቹ ደግሞ ለሀኒ ልብስ ለመቀየር እንድትቀይር ብሎ ቤቷ ሄዶ በሻንጣ ቀየር የምታረጋቸው ልብስ ወይ መረጥ አድርጎ ይዞ ሲሄድ ተምቹ ምን ሊሆንህ ነው ይኸውልህ አንተ ልጅ እሷ መታ ብትቀይር አይሻልም ሲለው አሁን ባለችበት ሁኔታ ማንንም አሰማም። ስለዚህ ልብስ ላይ ሂጄ ብትቀይር ይሻላል። አላያትም እንዲህ ስንት ቀኗ ባንዴ ልብስ እያለ ልብ ብሎ ያያት ምናሴ ማነው አሲር ነበረ። ለካ አፍቃሪ እንደዚህ ነው። አስፈቅረን አይደለም የሚባለው። ፖሊሶቹ ድጋሜ መጥተው ወይዘሮ ባዩሽ ያለችበት እና ምናሴ ያለችበት አቶ መስፍን ያለበት ህመምተኛዋ ሚላትን ለመጠየቅ እና ያገኙትን አሻራ ለመጠየቅ መጥተዋል። የፖሊሶቹን ስታይ ያው ስራ የሰራችው ስራ አለ። ፊቷም አይኗም ሁሉ ነገሯም ተቀያየረ እና ይሄ እናንተ ነገር ነው ልውጣ ብላ ወይዘሮ ባዩሽ ወጥታለች። አሲርም ይች ሴትዮ የምታረገውን መከታተል አለብኝ ብሎ ቆርጦ ተነስቷል መሰል ተከትሏት ወጥቷል። ፖሊሶቹ ብርጭቆ ላይ የተሰበረው ግዛዝ ብርጭቆ ላይ የእጅ አሻራ ስላገኙበት ተጨማሪ መረጃ ያስፈልገናል፣ ሌላ ሰው ከእናንተ ውጭ የሚኖርና የሚመጣለ እንዴ ብለው ባዩሽ እንደነበረች ለመናገር ፈልገዋል። አቶ መስፍንም እንግዲህ ያገኛችሁት ምንድነው የተለየ ነገር በሚስቴ ላይ ምንድነው የተፈጠመው ምናምን ብለው ሲናገሩ ፖሊሶቹም ያው ወርቁ ስለተሰረቀ እንደገና ደግሞ ልጅ ያልሆነችው ልጃችሁ ነኝ ብላ ስላጭበረበረች ክስ ልትመሰርቱባት ይገባል። ያን ያክል ጊዜ አይፈጅም። ጊዜም ከሌላችሁ አሁን ያለህበት ጊዜ ባለቤትህ ከጎንህ መቆም ቢገባህም እንኳ ብዙ ጊዜ አይፈጅም። ሄደት ብለህ ክስ መመስረት ትችላለህ። እሷ ያለችበትን ፖሊስ በዛም በዚህም ብሎ ማፈናፈን ያሰጥቶ በቃ ለፍርድ እንድትቀርብ መደረግ አለባት ብለውታል። አሲር ሴትዮ ገባች ብሎ ወጣ ገባ እያለ ወደ ሆስፒታሉ እያያት አጅሪት መንገድ ቀይሳ መከታተሏን ስላወቀችበት ነው መሰል ጉሮሮውን ይዛ አንተ ልጅ እየተከታተለከኝ ነው እንዴ ብለዋለች። እሱም እየተከታተልኩሽ አይደለም ምን አይነት ሴትዮ ነሽ ያምሻል እንዴ ብሎ የሚመልስላትም እሷ አላመነችውም። ከበስተጀርባ የሆነ ሰውም እንዳለ አውቃለች። የተምቹ አጎት መኖሩን ብታቅ ምን ልትሆን ነው? ማንም ይሁን ምንም ከበስተጀርባችሁ ያለውን ሰው እኔን እንደዛ አያመልጠኝም በቀላሉ አርፋችሁ ብትቀመጡ ይሻላችኋል። አለበለዛ እኔ ያውቃለሁ እናንተን እልኋችሁን እንዳልጨርሰው ብላ ዝታበታለች። ከሄደች በኋላ ሌባ እናት ምንድነው ምናምን ብሎ ተረተባት። ተረቱን የሰማችሁ ኮመንት ላይ ያሳውቁኝ። እና ከዚህ በኋላማ ጫፍ ላይ ደርሰናል። ከተምቹ አጎትም ጋር ከአባባ ጋር ሆኖ ያንቺን ስራ ዝክ አድርገን ለሀኒ ስንል እንፋለማለን ብሎ ቆርጦ ተነስቷል አሲር። ድራማው እዚህ ላይ ያበቃል። ውድ ቤተሰቦችዬ እንግዲህ ኖላዊ ድራማ በጣም ቆየሁኝ ካመጣሁላችሁ በቻናሌ። ዛሬ ቆንጆ አድርጌ ሰርቼ ይዤላችሁ የመጣሁ ይመስለኛል። እናንተ ሀሳባችሁና አስተያየታችሁን ስጡኝ። ስለነበረ ቆይታ ከልብ እያመሰገንኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ፣ አበረታቱኝ። ነባሮች ደግሞ በጣም ቴንኪው ላይክ ሸር በማድረግ ትብብራችሁ አይለኝ እያልኩኝ ለዛሬ ይሄን ያክል ይበቃናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።